ተረጋጊ በቃ እኔ ከበር መልሳታል። ቆይ እሺ ብትገባስ? አረ ተረጋጊ አንቺ እንዴ ካለበለዚያ ይኸውልሽ ሁለታችንም ነው የምንያዘው። እሺ እኔ በቃ ከበሩ ጀርባ ይሄንን የሚያዥ እዚህ ምን ትሰሪያለሽ? እንኳን ደህና መጣሽ ነው እሺ የሚባለው። ማሂ እዚህ ምን ትሰሪያለሽ እንዴ? እዚህ ምን ትሰሪያለሽ? ማማ አንቺን ፍለጋ እኮ ነው የመጣሁት። እዚህ መሆኔን በምን አወቅሽ? ወደ እናንተ ቤት ስመጣ እኮ የሆነች ልጅ ከቴዲ ጋር አይቻታለሁ ስለኝ ምናልባት እዚህ ሆነሽ ብዬ መጣሁ። እና ቢያንስ አትደውይም? ሰው ቤት ዝም ብሎ ይገባል እንዴ? ይቅርታ ቴዲ ቤትህን ስለደፈርኩኝ። አረ ችግር የለውም ተቀመጪ። የት ነው የምትቀመጠው? እኔ እኮ ከመቆም ብዬ ነው። አመሰግናለሁ ቴዲ። ደግሞ ክፍሉ ዋው በጣም ነው የሚያምረው። አመሰግናለሁ። መቼስ የኔ መሰለ ክፍል ይዘህ ብቻህን አትፈራም አይደል? ቆይ ለምንድን ነው የሚፈራው? ህፃን ልጅ ነው እንዴ? እንዴ አረ እንደዛ አላልኩም። ምን አልኝ? የማይሙድ ላይ ሆናችሁ ነው እንዲያቋረጥኳችሁ። ጀመር አንተ ነሽ የምታሰድበኝ? ሊኑ ቆሌሽ ይገባል። ምንድነው የምታስደነግጪኝ? ለምንድነው የምትደነግጠው? ዘረፍኩ ወይስ ገደልክ? ምንድነው የምትይኝ? ቆይ በቤቴ ውስጥ ሰላም ማግኘት አልችልም? ስማ አሰፋ፣ ምንድነው ከኔ ለመደበቅ እየሞከራችሁ ያላችሁት? ምንድነው የምትይው? ደግሞ ምን ደበቅንሽ? እሱን ታውቃለሁ፣ ግን ከጀርባ የሆነ ነገር እየተደረገ እንዳለ እየተሰማኝ ነው። ቆይ ታዲያ የተሰማሽን ስሜት ሁሉ መተሽ የምታራግፊብኝ ነው የአንቺ ሀሳብ ማራገፊያ ነኝ እንዴ? መቼስ ይሄን ያህል ጊዜ አብረን ስንኖር በደንብ ታውቀኛለህ። ያለ ምንም ምክንያት እንደዚህ ሊሰማኝ እንደማይችል እና ምን ነው የምትይኝ? እኔ ለኔ ስንት ሀሳብ ያስጨንቀኛል። አንቺ ደግሞ ሌላ ሀሳብ አትሁኝብኝ። ስማ ጮክ ማለት እኮ ልክ ነህ ማለት አይደለም። ከአንተም ብሶ ያዙኝ ልቀቁኝ ትላለህ እንዴ? ስሚ የማይሆን ሀሳብ እያሰብሽ ቤትሽን ባትበጠብጪ ጥሩ ነው። ትሰማኛለህ? ትንሽ ጊዜ ነው፣ እውነቱን ፈልፍዬ እደርስበታለሁ። ሞት ቀድሞ ይድረስብሽ አቦ። በሰላም እንኳን ማሰብ የማይቻልበት ቤት። ቆይ ምን ሆነሽ ነው አንቺ? ልቀቀኝ እሺ። ሲጀመር አንተ ነው የምታሰድበኝ። እኔ ምን አደረኩሽ? ቆይ ምንድነው የምትይኝ? ቆይ ለምን እንድትገባ ፈለክ? በር ላይ ስትቆም እኮ ሌላ ነገር ይመስላል ብዬ እኮ ነው። ተው እንጂ ሌላ ነገር ይመስላታል? ይምሰላታ። ሲጀመር ከመቼ ወዲህ ነው ለሷ ስሜት መጨነቅ የጀመርከው? ሲጀመር ይኸውልሽ እኔ ለሷ ስሜት አልተጨነኩም። እሺ እሷ ሲጀመር የኔ ጓደኛ አይደለችም፣ የአንቺ ጓደኛ እንጂ። እና ቆይ አንቺ ፈልጋ ስትመጣ ሂጂ ውጪ ማለት ነበረብኝ? አላውቅም፣ ግን ደግሞ ከኔ ውጪ መኝታ ክፍልክ ሌላ ሴት ማስገባት የለብክም። አረ ሊኑ ተይ፣ አረ አጉል ጥርጣሬ ውስጥ አትግቢ። ቆይ አንቺ እኔን በሷ ጠርጥረሽ ነው? አላውቅም፣ ግን ደግሞ ውስጤ እሳት እየነደደ ነው። ቆይ ለምን? እንዴት ክፍል ትገባለች? እንዴትስ ብትደፍርክ ነው አልጋክ ላይ የምትቀመጠው? እና ምን ላይ ትቀመጥ እንዴ? ታውቂ አይደል እንዴ? ቆይ እኔ ክፍል ውስጥ ወንበር አለ የለም እኮ። ቆይ ይሄ ነገር ቆይ ከኔና ካንቺ ፍቅር ጋር ምን ያገናኘው? እንዴት ነው የማይገናኘው? አልጋ እኮ ክብር ነው አይደል እንዴ? በህይወትክ እኮ ትልቅ ቦታ የምትሰጠውን ሰው ብቻ ነው ማስገባት ያለብክ። አረ በእናትሽ ይሄ እኮ ድሮ እናቶቻችን የሚሉት አባባል እኮ ነው። ይሁና። ቆይ አንተ እኔን አልጋ ላይ ስታስወጣኝ ለአንተ ምንም ትርጉም የለውም? ወንበር ስለሌለ መተሽ ተቀመጪ ማለት ቆይ ምን ትርጉም አለው? ሌላ የሚሰጥ ትርጉም አለው እንዴ? በጣም ታሳዝናለክ። ጭራሽ እኔንም እሷንም እኩል ማየት ጀመርክ። ምንድነው? ምን እየሆንክ ነው? ሊኑ አባትሽ እየመጣ ነው። ቆይ እናንተ ጋር ምን ይሰራል? አላውቅም፣ ግን ሰሞኑን ነገር አብዝቷል። እንዴ ለምን? ቆይ እዚህ እንደነበርኩ አውቆ ይሁን እንዴ? አላውቅም። እንደዛ ቢሆን ኑሮ ባዶ እጁን ይመጣ ነበር ማለት። ወይ ሽጉጥ ወይ ክላሽ ይዞ መጥቶ በቃ ሁላችንንም ነበር የሚጨርሰው። ለማንኛውም ምን ልሂድ እሺ? አንተ ሂድና ከእናትህ ጋር ምን እንደሚያወራ አጣራ። እሺ እወድሻለሁ። እሺ እኔም እወድካለሁ፣ ግን ደግሞ የቅድሙን አልረሳሁልክም። እሺ ጸበደላ ሊሆንሽ ልጅ ወይ ጉድ። አንተ
ሰውዬ ሳትናገር አትምጣላልኩ። እንዴ አንቺ ምን አለብሽ? እኔን ሰዓት ውስጥ ጥደሽ አንቺ እዚህ ፈልሰስ ብለሽ ተቀመጭ። ሁሉን ነገር እኔ እንዳደርግ ነው የምትፈልገው? ሌላው ቢቀር ሚስትን እንኳን ሰብስበህ ያዝ። በቃ አሁንማ ሊያልቅልን ነው። እስኪ አትንቦቅቦቅ። ይሄን ያህል ጊዜ ሳታውቅ አሁን ምን አግኝታ ነው የምታውቀው? የትዕግስትን አመል አታሽው ነው። እሷ አንድ የመጠራጠር ከጀመረች ነገሩን ፈልፍላ እስከምታገኘው ድረስ አታቋርጥም። ስለዚህ ከዛሬ ነገ አወቀች ብለህ ሊጥ በሊጥ ልትሆን ነው? ለነገሩ አንቺ ምን የሚጠፋ ስም አለሽ? እኔ ነኝ እንጂ ትዳር የሚታመሰው። አቤት ቅሌት፣ አቤት ቅሌት! ቤተሰቦቿ ቢሰሙ ምን ይላሉ? ባሏና ጓደኛዋ ጉድ ሰርተዋት ነው የሚባለው። አቤት ውርደት! ይህንን ከምሰማ እንደው ብሞት ይሻለኛል። አንተ እዚህ ምን ትሰራለህ? ስለምንድን ነበር እያወራችሁ የነበራችሁት? ምንድን ነው አንተ እንደ አሮጊት ሴት ጆሮ ጠቢ የምትሆነው? ኧረ እኔ ድንገት ስገባ ነው የሰሙት። ቢሆንም በማይመለከት ነገር ዘው ብላ አትግባ፣ ነውር ነው። እሺ ይቅርታ። ይኸውልህ በዚያ እየያዘ ይሄ ልጅ አንድ ቀን እጅ ከፍ እንጂ ይዘናል። ስሚ፣ እግሩን ሰብሰብ እንዲያደርግ ንገሪ። እሱን ተው፣ እኔ ለልጅ አላንስም። ትዕግስት ግን ስጦታ ስለምትወድ ለምን ስጦታ ትገዛላት? በዚህ ሁሉ ጥንቅጥ ውስጥ ሆነን ስጦታት ያለሽ እንዴ? ስራ ፈት። ስለ እኛ የሚያስብ አይምሮዋን በስጦታ መበከል አለብህ። አለበለዚያ አሳ ጎርጓሪ ዘንዶ ያወጣል የሚለው አባባል እኛ ላይ እንዳይፈጸም። ልክ እኮ ነሽ። አሁን ብገዛላት ይሻላል። እኔ የምልሽ ምን ብገዛላት ይሻላል? ምንም ይሁን ብቻ እሷ መታሸጉን ነው የምታየው። እሺ በቃ ገበያ ሄጄ ያገኘሁትን ገዛላታለሁ። ደህና ነኝ። ትምህርት እንዴት ነበር? አሪፍ ነበር። እስካሁን የት ነበርሽ? አልቆየሽም? ያው ሰሞኑን ክላስ ስላልገባው ላጥና ብዬ እኮ ነው። ጎሽ ጎበዝ ልጅ። እንደዚህ ነው እንጂ መጠንከር ግድ ነው ማሚ። በዚህኛውማ አኮራችኋለሁ። አምንሻለሁ ልጄ። እኔ የምልሽማ ቆይ አባቢን አወራሹ? አዎ፣ ግን ፈቃደኛ ሊሆን አልቻለም። እንዴ ለምን? አዎ እሱም ተዋበችን በፍጹም አይሆንም ብለዋል። እና ምን ልናደርግ ነው? እንደኔ ለምን ትምህርታችሁን እስክትጨርሱ በድብቅ ቀጥሉ። እስከ መች እንደበቅ ማሚ? አባዬን እንኳን ብንደበቅ አክስቴን መደበቅ አንችልም። ከእሷ መደበቅ በጣም ከባድ ነው። እስኪ ብቻዋን ላወራ ትሞክራለሁ። እማ ከዚህ በኋላ ከእሱ ጋር መለያየት ማሰብ አልፈልግም። እባክሽን የሆነ ነገር አድርጊ። ያልኩሽን የምታደርግልኝ ከሆነ እኔ ሁሌም ከአንቺ ጎን ነኝ። አመሰግናለሁ ማዬ። እንዳንቺ አይነት እናት ስለስጠኝ ፈጣሪን አመሰግናለሁ። እሺ፣ እና ዛሬ ተገናኛችሁ? አዎ አብረን ነበር ከሱ ጋር። እነሱ ቤት? አዎ እሱ ክፍል ተገናኝተን ነበር። ማለቴ ትምህርት ቤት እነሱ ክፍል ተገናኝተን ነበር። ትምህርት ቤትም ቢሆን ሰው በሌለበት ብቻችሁን አትሆኑ። እሺ ለአንቺ ብዬ ነው ልጄ። ሴት ልጅ ነሽ፣ መጠንቀቅ አለብሽ። እሺ እጠነቀቃለሁ ማሚ። ግን ደግሞ የሆነ ነገር አስቤ ነበር። ምንድን ነው? ባለፈው ፈትኙ ያልሽኝን ጉዳይ ላድርጎ አስቤያለሁ። እሱ ጥሩ ሀሳብ ነው። እና በምን ልፈትኙ አሰብሽ? እኔ እንጃ ማሚ፣ ጥሩ ሀሳብ ካለሽ ብዬ እኮ ነው። እሺ በቃ አሁን ግቢና ልብስሽን ቀይሪ። መጥቼ በኋላ በደንብ እናወራለን። እሺ የኔ ልጅ። እሺ በቃ ጠብቅሻለሁ። ለምን ረቀስ ስምል? እኔ ጓደኛሽ ፍቅረኛ እንደሆንኩ እያወቅሽ እንዴት እንደዚህ ታደርጊያለሽ? ልትሆን ትችላለህ። እኔ እስከማውቀው ድረስ ቀድሜ ያፈቀርኩህ እኔ ነኝ። አፍሽን ዝጊ። ወንድ ኮንሽ ሄደሽ ለምን ለእሷ እንደዚህ አታያትም ነበር? እሷ ምን አገባት? ጉዳዩ አንተን እንጂ እሷን አይመለከታትም። ትሰሚኛለሽ? አይደለም እኔ ክፍል እዚህ ቤት እግርሽ ቢደርስ ማለት ነው ይሄ አይንሽን ጎልጉዬ ነው የምወጣልሽ። እሺ ጥሩ። ይሄን ያህል ከደበረ እወጣልሃለሁ። እሺ አርፈሽ ቁጭ በይ። አሁን ሄዳችሁ አየህ አይደለ? አፍህ ነው እንጂ ልብህ ለእኔ ፍላጎት አለው ማለት ነው። አንቺ ስነ ስርዓት ትሽነሽ እንጂ ምንድን ነው? ምን እያደረግሽ ነው አንቺ? ያምሻል እንዴ? እባክሽ ማለት ተይኝ። ነኝ ለምን ደስ እንዳለ ሰው ታስመስላለህ? ከኔ ጋር መሆን ከፈለግ ቆይ፣ ስሜትን ለምን ላይ ላስተ ትደብቃለህ? ትሰምኛለሽ? እኔ አንቺ ፈልጌ አይደለም። እሺ የሊያ አባት እዚህ በር ላይ ቆሟል። ድንገት ስትወጪ ካየሽ እንኳን ሊያ ላይ ቺት እያደረጉባት ነው ብሎ ነው የሚያስቡሽ። ማንም ይኑር አይኑር ለእኔ ግድ የለኝም። እማውቀው ነገር ቢኖር እማፈቅረው ልጅ ከጎኔ እንዳለ ነው። ይኸውልሽ የምትወጂኝ ከሆነ ይህንን ነገር ማድረግ አለብሽ።
ምን ላድርግ ንገረኝ። ሙችልኝ ብትለኝ እንኳን ሞትልሃለሁ። በቃ ማለት እኔን ተይኝ። እኔ ሊና አላፈቅራታለሁ። እኔም አንተን አፈቅርሃለሁ። ቆይ ለምንድነው ትንሽ እንኳን ለመረዳት የማትሞክረው? ብረዳሽ ምን ዋጋ አለው? እኔ ልብ ያለው በቃ ሊኑ ጋር ብቻ ነው። እሺ ቢያንስ አትክፋኝ። ከልብ እስክወጣ ድረስ አትሽሸኝ። እርግጠኛ ነሽ? አዎ ሊና እንደምትወዳት አውቃለሁ። ደግሞ በእኔ ምክንያት እሷ እንድታዝንብኝ አልፈልግም። እሺ በቃ በእኔና በእሷ መሀል ካልገባሽ እኔ ጥሩ እንደምሆን ይሻላል። አመሰግናለሁ። በቃ ሼባው መሄዱና ለመሄዱን አረጋግጬ መጣ። ቀልደኛ ወንድም ነዘን ሄዳ እሷ ጋር አንተ የኔና የኔ ብቻ ነህ። እሺ ግን ሌላ ጊዜ መምጣት እችላለሁ? ማለት ያልገባኝ ታስጠናኛለህ። ግን እዚህ ቤት ከመምጣትሽ በፊት ቀድመሽ መደወልሽን እንዳትረሺ። ነው ውጭ። ችግር የለውም። አንተ ስልኩን ለማሰብ ብቻ ያብቃ። ምንድን ነው የሁሉ ፍቅር? ለአንቺ ለውዷ ሚስቴ ሲያንስሽ ነው። ደግሞ ምንድን ነው ያዝገው? ለአንቺ ነው ያመጣሉልሽ። ያዥ። በጣም አመሰግናለሁ። ከፍተሽ ይው እንጂ ውስጡ ምንም ይኑረው ምን ዋናው ለእኔ ማሰብ ነው። እኔ ኮችላ አልኩሽ አይደል? ይቅርታ ውዴ። ኧረ ችግር የለውም። ይኸው አመጣህልኝ አይደል? ባልሽ እኮ ነኝ። የምትወጂውን ነው ያመጣውልሽ። አሁን ቆንጆ ምግብ ሰራላለሁ። ደስ ይለኛል። ያቺ ልጅ መጣች? አዎ እንደውም እያጠናች ነው። እሺ እያይሻት ግን። እሺ እሺ። እንዴት ነው ማሚ? ልጅሽ ማገዱ አይፈጅም። በቅርቡ ደግሞ ያሰብሽው ይሳካል። መድኃኒዓለም ያሰብሽውን ያሳካልሽ። እኔን እንደተባበርሽኝ እሱ ጸሎትሽን ይስማል። አሜን አሜን። እና ይህ ሁሉ ሰዓት ታዲያ ምን ስትሰሩ ነበር? መቼም በአንድ ቀን አጠናቀቅኩ አትይኝም? አይ እንዴ ማን ቀንማ ይንቀኛል። እሱስ ልክ ነሽ። እንደው ማንም አንስቶ የሚጥላት ዕቃ ነው የሚያደርግሽ። እኔማ እሱን ብዬ እንጂ አይደለም ቴዲን ማንንም የሚያንበረክክ ውበት እንዳለኝ አውቃለሁ። እንኳን ወንዱን እናቴ ሴቱን የሚያሸፍት መልክ ነው ያለሽ። ይኸውልሽ ማሚ ምንም እንደማታውቂ ነው መሆን ያለብሽ። ደግሞ ቴዲ ካወቀሽ ይይዘዋል። እንደው ብቻ ያችን ሰላቢ ይተውልኝ እንጂ ሌላ ምንም ነገር አልፈልግም። ደግሞ ቅድም እኮ ነበረች። ወይኔ ለትንሽ ተዋርጄ ነበረ። የት? እሱ ክፍል? እነሱማ ሌላ ዓለም ላይ ነበሩ መሰለኝ። ከተፍ ስልባቸው ደሟ ፈላ። እንዲህ ፈልቶ ተንጨርጭራ ወጣች። ሞት ይሂድባት እና ልጄን ባለጌ ልታደርገው አስባ መሆን አለበት። እና ታዲያ እንደዚህ አይነት ነገር ደግሞ ለእሷ ብሩቅ አይደለም። ይህን የሚያሳዝን ልጅ እች ልጅ ላይ ሲወርቅ ያሳዝናል እንጂ። እንደው የኔ ልጅ አደራሽን እንደው ስሞትልሽ ልጄን ጦስ ውስጥ እንዳትከተው እንደው ጠብቂልኝ። ኧረ ምንም ችግር የለውም። ከዚህ በኋላ ሁሉም ለኔ ታዩ። እሺ ባንቺ ትቼዋለሁ የኔ ቆንጆ። እሺ በቃ እኔ ልሂድ። ሂጂ እናቴ። ሰላሙኛ ሰላሙኛ የኔ ቆንጆ፣ የኔ ቁም ነገረኛ። እሰይ እግዚአብሔር አንቺ ጣለልለታል። የኔ ልጅ እንዴት ነሽ? ደህና ነኝ አባዬ። ምን ነው እዚህ ለብቻሽን ተቀመጥሽ? እየጠናው ነበር። ትምህርት እንዴት ነው? ምንም አይልም አባዬ፣ ግን ደግሞ ትንሽ ይከብዳል። ቆይ እስኪ አሪፍ አስጠኝ እፈልግልሻለሁ። አባዬ ቴዲ እኮ አሪፍ እያስጠናኝ ነበር። የሱስ ስም አታንሽብኝ። ከዚህ በኋላ አጠገብሽ እንዳደርስ ወስኛለሁ። ግን እኮ ለትምህርትሽ ተብሎ ህይወትሽ መበላሸት የለበትም። በቃ እሺ ቢያንስ ሁሉንም ነገር እናቁምና አትሊስት እንድናጠና ብቻ ፍቀድልን አባዬ። ቆይ ጦጦ ያልጣልኩ ህፃን ነው እንደሚመስልሽ? እንደዚህ እዚህ ሆነ ነው እንዴ? አዎ ምን ነው ፈልገሽኝ ነው እንዴ? አይ ለሊናዬ እኮ ያመጣህልኝ ስጦታ ላሳያት ብዬ ነው። የምን ስጦታ ነው? ብታይ የሚያምር ቀሚስ ገዛልኝ። አባቢ ግን በጣም ተጣልቼካለሁ። እሺ ጉድ እኮ ነው ደግሞ። በዚህም ልታኮርፊ ነው? ለምን አላኮርፍም? ሌላ ጊዜ አንድ ላይ አልነበር እንደምገዛለን? ያው ዛሬ ለእናትሽ መግዛት አንቦኝ ነው። ደግሞ አንቺ ጸባይሽን ካስተካከልሽ እገዛልሻለሁ። ቆይ ግን አባዬ እና አሁን ጸባይ መጥፎ ነው?
አይ እንደዛ ሳይሆን ሰሞኑን አለመታዘዝ አይቼብሻለሁ። እሱን ካስተካከልሽ የምትፈልጊውን ነገር አደርግልሻለሁ። ቴዲን እንድትተው ይፈልጋል። በሉ እናትና ልጅ እናንተ ተጫወቱ፣ እኔ ልሂድ። እማዬ አየሽ አይደል? አሁንም ቴዲ እንድተወው ይፈልጋል። ድሮ የኔ አባትም እንደዚህ ነው ይመስለኛል። የሁሉም አባቶች ባህሪ ነው። እማዬ የኔ አባት እኮ ከአንቺ አባት በትንሹም ቢሆን ፍቅር ያውቃል። አረጀ መሰለኝ ሁሉን ነገር ረስቶታል። ደግሞ አትርሺ አባትሽ ነው፣ ስለ አንቺ ይጨነቃል። ይሁንለት። እሺ በይ ልሂድ በቃ። ደግሞ ስቆይ አኩርፎ እንዳይሄድ። ምን ነው ቴዲዬ፣ ሰላም አይደለህም እንዴ? አረ ምንም ደህና ነኝ። ያለ ወትሮ በሀሳብ ነጎድክ ብዬ እኮ ነው። ሀሳብ ይጠፋል ብለሽ ነው ወይ ቴዲዬ? ከዚች ምድር እስከምንሄድ ድረስ ሀሳብ መቼ ይቀራል ብለህ ነው? ይኸውልህ ሀሳብህን ቀድመው ካልተገኘ በሀሳብ ላይ ሀሳብ መደረቡ መቼ ይቀራል ብለህ ነው ማለት? እኮ አልገባኝም። አይ ቴዲዬ፣ አሁን ይሄ ጠፍቶ ነው። ይኸውልህ ይህንን አፍላ ዕድሜ ቆንጠጥ ካላደረከው ብዙ ስተህ ብዙ ሀሳብ ውስጥ እንድትገባ ነው የሚያደርገን። ደግሞ አካሄድሽ ሁሉ በቃ ወደ አንድ አቅጣጫ ነው አይደል? አይ የኔ ልጅ፣ እኔ የወደኩትን ፈተና አንተ ልትወርቅ ስትንደረደር እያየው እንዴት ዝም እልሃለሁ? እንዴት ያስችለኛል? አሁንም አልገባኝም። የማላውቀው ታሪክ አለ እንዴ? ይኸውልህ እኔም እንዳንተ በአፍላ ጊዜ አንድ ጎረምሳ ወድጄ ጎረቤት ቢመክረኝ፣ ቤተሰቦቼ ቢመክሩኝ፣ ጓደኞቼ ቢመክሩኝ ልሰማ አልቻልኩም። በፍቅር ብን አልኩኝ። ጠዋት ማታ ሀሳቤ እሱ ሆነ። ትምህርቴን ሁሉ መማር አልቻልኩም። ጠዋት ሲወጣ እሱን መከተል ነው፣ ማታ መከተል ነው፣ በሄደበት መሄድ ነው። በኋላ አንድ ጊዜ በምሽት እሱን ፍለጋ ሲሄድ አንድ ጎረምሳ ደፈረኝ። ከዛ በኋላ ይህንን ታሪክ ሊቀበል አልቻለም። ስሜቴን ሊረዳኝ አልቻለም። እኔም ልጄን ይዤ ቀረሁ። ይኸው ከትምህርት ያልሆንኩ ወይ ከሱ አልሆንኩ ወይ ከትዳር አልሆንኩ እንዲሁ ባክኜ ቀረሁ። ቆይ እስከ ዛሬ ድረስ ለምን አልነገርሽኝ? ከኔ የበለጠ ቤተሰብ አለሽ? አይ ልጄ፣ ማን አለኝ ብለህ ነው? ያው የአንተ አይምሮ እንዳይበላሽ ብዬ እስከ ዛሬ ተጠንቅቄ ቆየሁ። እማሙች በጣም ጨካኝ ነሽ። ይህን የሚያክል ቁስል እንዴት ብቻሽን ትታመሚያለሽ? ቆይ ብታውቅ ምን ይጠቅማል ብዬ እኮ ነው። ይኸውልህ እኔ ያለፍኩትን መከራ ስታልፍ ዝም ብዬ ማየት አለብኝ እንዴ? እሷ እኮ ብትወድቅ ብዙ ዘመድ አላት። አንተ ምን ዘመድ አለ? ማን አለ እንዴ? በዚህ ሰዓት እኮ አንተ ሴት የምታሳድድበት ሰዓት አይደለም። ይኸውልህ አይንን ክፈትና አይ፣ አሁን ጊዜው አይደለም። እሺማ፣ እዚህ ምድር ላይ ትልቁ ህልም የሚኖር አንቺን አንገትሽን ቀና ማድረግ ነው። አውቃለሁ ልጄ፣ ሁሌም እኮራብሃለሁ። እኔን ለማሳደግ የከፈልሽ ዋጋ በጣም ትልቅ ነው። ግን ይኸውልሽ ከዚህ በኋላ ስለ እኔ እንድትጨነቂ አልፈልግም። እሺ በል ተነስ፣ ተባረክ፣ ብሩክ። በቃ እኔ ገብቼ ላጥናሽ። እሺ እሺ። አንቺ ቅድም ምን ሆነሽ ነው? ምን ሆንኩ? ቆይ እኔም በቴዲ ጠርጥረሽኝ ባልሆነ። ቆይ እኔ እንደዚህ የሚል ቃል ወጣኝ እንዴ? ሁኔታሽ ግን እንደዛ ነው የሚመስለው። ኡፍ አትጨቅጭቂኝ እንዴ! እያኮራብሽ ባልሆነ። ቆይ ማይ ምን አድርጊ ነው የምትይኝ? እንዴ ቆይ ያደረግኩት ነገር ካለ ንገሪኝ። ምንድነው እንደዚህ ዝም ብሎ ማኩረፍ? እውነቱን ልንገርሽ፣ አሁ በጣም ቀንቻለሁ። ከኔ በላይ ለአንቺ ቦታ ይሰጥሽ ሳይ በጣም ነው የቀናሁት። አረ ደበረሽ? ቆይ ምን ሆነሽ ነው? ማይ ምንም አትበይኝ እሺ። ቆይ እንዴት ነው እዛ እንዳለው አውቀሽ የመጣሽው? ቅድም ነገርኩሽ እንዴ? ምንድን ነው? እሺ እሱ ሲሆን እንዴት መኝታ ክፍል ድረስ መጣሽ? ኡፍ ገምቼ ነው። ምንድን ነው አንቺ ደግሞ አበዛሽው። እንዴት ክፍልሽ ደግሞ ሄድልሻለሁ። እሺ እሺ በቃ ይቅርታ። ይቅርታ ከማለትሽ በፊት የምታወሪው ነገር ቀድመሽ አስቢ። ማሂ ደግሞ ይቅርታ አልኩሽ እኮ። አንቺ ይቅርታ ላታረጊ የምችው ነገር እኔ እንዳረግ እንዴት ትጠብቂያለሽ? ቴዲ ላታሚ ትችያለሽ። እኔን ግን ለቀቅ አድርጊ። ማሂ ስሜታዊ ሲሆን የምናገረው እንደማላውቅ ታውቂ የለ። በቃ ተረጅኝና ይቅርታ አድርጊልኝ። እሺ እኔ እንዳንቺ አይደለሁም። ይቅርታ አድርጌልሻለሁ። እሺ ቆይ እስካሁን እሱ ጋር ነበርሽ? አዎ። ምን ነው? ምን እያደረጋችሁ ነበር? ምንም። አባትሽ ደግሞ ስለነበሩ መውጣት አልቻልኩኝም ነበረ። አባቢ እኮ ቅድም ነው የመጣው። እሱማ በዛውን ስለፈቀድኩት ልጅ እየነገርኩት ነበረ። እውነትሽን ነው?
ቆይ ለእኔ ማን እንደሆነ አልናገርም ብለሽ ለቴዲ ነገርሽው? አረ ስለ ልጁ ነው እንጂ ስለ ልጁ ማንነት አልነገርኩትም። ደግሞ አሪፍ መካሪ ነው። እርግጠኛ ነኝ ይቅርብሻለሽ አይደል? እድልሽ ሞክሪ፣ በርቺ፣ ግፊበታለኝ። ወረኛ ቴዲ መቼም እንደዚህ አይልሽም። እሺ አሁን ወደ አንቺ ጉዳይ ብንገባ ይቻላል? እሺ ምን አሰብሽ? ማወቅ የፈለግሽው እውነት እንደሚወድሽና እንደማይወድሽ ነው? አዎ ማሂ፣ ሌላ ምንም አልፈልግም። እሺ መጀመሪያ ወንዶች ለሴቶች ማድረግ ያለባቸውን ነገር እናስባለን፣ ከዛ እንፈትነዋለን። አሪፍ ሀሳብ። እንደኔ ወንዶች ከወደዱሽ ለጊዜው ነገር አይገፋፉሽ። ቴዲ በዚህ ዙሪያ ምንም ብሎኝ አያውቅም። ጨዋ ነው። ቆይ ቦታና ጊዜ ሳታመቻች እንዴት ታውቂያለሽ? ቢሆንም በፍጹም ቴዲ እንደዚህ አያደርግም። እሺ በምን አወቅሽ? አንቺ እንደምትፈልጊ ሆነሽ ቀርበሽ ታውቂያለሽ? ኧረ በስመ አብ! ኧረ እኔ አልፈልግም። እሱን እኮ ነው የምልሽ። ሁሌ ጓያልሽ እንዴ እንደዚህ ይጠይቅሻል? እስኪ ለስለስ በይለትና ሁኔታውን እንየው አይሻልም? ቆይ ለስለስ ማለት እንዴት ነው? እሱን አሳይሻለሁ፣ ግን ፈርቶ ወደኋላ ማለት አይቻልም። ችግር የለውም። በያሁን እየመሸብኝ ነው። በቃ ሸኘኝ። እሺ ግን ደግሞ አባቢ ከሌለ ነው። እሺ እሺ ነይ። በየት በኩል ገባሽ? ቴዲዬ ሲወጣ እኮ እኔ ልገባ ስል ተገናኝተን ነው። ምን ነው በሰላም ነው? ቆይ ዛሬ አንቺና አሰፋ ምን ሆናችኋል እንዴ? አሴ ምን ሆነ? ኧረ ምንም አልሆነም፣ ግን ዝም ብሎ ይደናገጣል። አንቺንም ሳይሽ ደግሞ ትደነግጫለሽ። ተመሳሳይ መንፈስ ነው የያዛቸው እንዴ ብዬ እኮ ነው። የባልሽን አላውቅም። እኔ ግን የልጄ ጉዳይ ነው ሀሳብ የሆነብኝ። ቴዲ ምን ሆነ? ያው ከአንቺ ልጅ ጋር ያለውን ጉዳይ እንዴት እንደማስቆሙ ግራ ገብቶኝ ነው። ብዬ እኔም እኮ ለሱ ጉዳይ ላወራሽ ብዬ ነው የመጣሁት። አይ ትዕግስቴ፣ አንቺም ተጨንቀሻል። ግን እንደ ቆይ ምን ብናደርጋቸው ይሻላል? እንደኔ ለምን አብረው እንዲሆኑ አንፈቅድላቸውም እንዴ? በፍጹም አይሆንም። ለምን? ምን ችግር አለው? ትሰሚያለሽ? ልጄ ተምሮ ትልቅ ቦታ እንዲደርስ እፈልጋለሁ። ይሄ ጊዜው የመማሪያ ጊዜ እንጂ ፍቅር የሚጀምርበት ጊዜ አይደለም። አውቃለሁ እኮ፣ ግን የባሰ ነገር ውስጥ ከሚገቡ አይሻልም? አይሻልም እንዴ? ለአንቺም ልጅ እኮ ቀስ ብላ ብታድግ ነው የሚሻላት። ምን ይሄን ያህል የሚያጣድፍ ነገር አለ? በኋላ እኮ ብለው ጠብተው ጉድ ከምንሆን ከአሁኑኑ እሺ ብንላቸው ይሻላል። የኔዋማ ከአሁኑኑ ራሴን ካላጠፋው እያለች ነው። ምን እንዴ? ወላጅ አንቺ እንጂ እሷ ናት እንዴ? እንዴት ነው ቆይሽ የምትያት? እና አይኔ እያየ በስለት ያገኘኋት ልጅ ልጣት እንዴ? ምን ትሆናለች? ጨዋ አይደለች አትሟሟ። በልጄ ቀልድ የለም። ምን ነው ልጅሽን ስለወደደችው መኮራቱ ነው? ስሚ እንጂ እንዴ፣ ወንድሟን ወዳ የምን ኩራት ነው? ምን ነው አንቺም አሰፋም ወንድም እህት አበዛችሁ። በሰላም ነው? መወለድ ቋንቋ ነው ብዬ እኮ ነው። የአንቺ ልጅ ጠንካራ እንደሆነ አውቃለሁ። ከሊናዬ እኮ ቢለያየም ትምህርቱን አቁሞ ቤት አይሆንም። የኔዋ ግን ከአሁኑኑ እየደከመች ነው። እሺ በይኝ ተዋብዬ። እንግዲህ ያንቺን ልጅ ለማዳን ብዬ የኔን ልጅ እሳት ውስጥ አልከትም። ምን? ሊና ለአንቺም ልጅሽ አይደለች እንዴ? ለምንድን ነው ያላልኩትን የምትዩ? ተይ፣ ልጅን እንዴት መያዝ እንዳለብኝ እኔ ያውቃለሁ። እንዴ ትዕግስት ያውልሽ፣ አንቺ ትዕግስት እስካሁን ድረስ ወደ ቤት አልሄድሽም እንዴ? ሊና እንደዛ ሆነ ወዴት ነው የሚሄደው? ታውቃለህ፣ የራሴ ጥፋት ነው። ስለዚህ ራሴ ማስተካከል አለብኝ። በጣም አመሰግናለሁ። እንደዚህ አይነት ልጅ አትመስይኝም ነበር። ምን ልጅ ነው መስል? የሆነ ተንኮለኛ ነበር የምመስይ፣ ግን ቀርቤ ሳይሽ በጣም ንጹህ ሰው ነሽ። አየህ አይደለ? ሰውን ሳያውቁ መፍረድ ልክ እንዳልሆነ አሁን ገብቶኛል። እሺ አሁን ወዴት ነሽ? ወደ ቤት ነኝ። አንተስ? እኔማ ወክ ላደርግ ነበር የወጣሁት። በቃ በዛው ልሸኝሻ። ሄላ፣ ምን ነው ድምፅ ጠፋ? አልተሳካም እንዴ? ኧረ ተሳክቷል። ነገሮች አለመቻች ብለኝ ነው። እኔ ደግሞ እኮ ብታይ አውቃ ይሆናል ብዬ በጣም ተጨንቄ ነበር። አታስቢ፣ በአንዲት ብጣሽ ጨርቅ ነፍሷን የዘረኩት። ስማ፣ አሁን እኮ መታ ልጆቹ አብረው አንድ ላይ ካልሆኑ ብላ ውጥር አድርጋ ይዛኝ ነበር። ይቺ ሴትዮ ቆይ ምን ይሻላታል? እኔ አላውቅም። እኔንም ለምን እምቢ አልሽ ብላ አኩርፋ ነው ጥላኛ ሄደችው። ምንድን ነው ምክንያቱ? እሷማ ልጄ ራሴን አጠፋለሁ እያለች እያስቸገረች ነው የምትለው። ዝም ብላ ነው እባክሽ ተያት። እሷ ይህንን ልቧን አይታ ነው የምትቀልድባት። ልጅቷ ትንሽ ከቆየች አንተን ማሳመኑ አይቀርም። ብቻ አንተ ተጠንቀቅ። እኔ ሴት መሰልኩሽ እንዴ በዚህ የምታልለው? ምንም እኮ ቢሆን
ሚስጥራችን እንዳይወጣ መጠንቀቅ ያስፈልጋል። እሺ በል በቃ። ለማንኛውም ይኸውልህ አዲስ ነገር ካለ ደውልልኝ። እሺ እሺ፣ እደውላለሁ። እሺ እሺ እሺ። ምንድን ነው ከኔ የደበቀው? ቆይ ምንድን እንዳላቅ የፈለገው? ወይኔ ትዕግስት፣ ማናት ከኔ ልቆ ቅርብ የሆነችው? ምንድን ነው? ቆይ በሰላም ነው ነገር እንደናፈቀው ሰው ወገብሽን ይዘሽ ቆምሽው? አምሮኝ ይሆናላ እንዴ? ቆይ ባልጠፋ ነገር አማረሽ? ያው እሳት ባለበት ጭስ አይጠፋም አይደል ነገሩ? ምንድን ነው ትዕግስቴ? የሆንሽው ነገር አለ እንዴ? አዎ። ቆይ ምንድን ነው ግን? አሁን ያኔ እንደምትወደኝ ትወደኛለህ? ወይ ጉድ! ጭራሽ በስተርጅና የማይጠየቅ ጥያቄ ጠይቅኛለሽ? እኔ እኮ ቤተሰቤንና ሀገሬን ትቼ የመጣሁት እኮ ለአንተ ብዬ እኮ ነው። አውቃለሁ። እኔስ ብሆን ያለሽኝ ብቸኛ ዘመድ አንቺ አይደለሽም እንዴ? ቆይ ምን ሆነሽ ነው? ምንም፣ ግን ውስጤ በጣም እየፈራ ነው። እወድሻለሁ። እሺ፣ እኔም በጣም እወድሃለሁ። በቃ ደርሻለሁ። እዚህ ነው ሰፈሬ። በነገራችን ላይ እናት በጣም ደስ ይላሉ። አዎ በጣም መልካም ሴት ናት። ያስታውቃሉ። ለምንድን ነው ቆይ አንቱ የምትያት? ገና እኮ ናት። እሱማ ግን ያው አንቺ ስላት እንዳላቀላት ብዬ ነው። ከፈቀድክልኝ ግን አንቺ እላታለሁ። እንደሱ ይሻላል። አሮጊት እናት እንዳለኝ እንዲሰማኝ አልፈልግም። አባትህስ ግን? አይቼው አላውቅም። እንኳን አንቺ እኔ ራሴ አይቼው አላውቅም። ማለት እዚህ አይኖርም ማለት ነው? ሞቷል። ኦ በጣም ይቅርታ፣ ያለፈ ታሪክ አነሳሁብህ። ችግር የለውም። ቆየ ከሞተ? ይቅርታ፣ ርዕስ እንቀይር። እኔ ስለዚህ ጉዳይ ሳወራ ስሜቴ ጥሩ ነው። እሺ በቃ። እናቴ በጣም ወዳሻለች። ቆይ ምን አስነክተሻል? ፍቅር ነው። ሌላ ምን አስነካቸዋለሁ? እሱስ ልክ ነሽ። ከፍቅር ውጪ ምንም የማያሸንፋት እናት ነው ያለኝ። ይቅርታ አድርግልኝ፣ ግን ሊናን የሚወዷት አይመስለኝም። አዎ ሊኑ ትንሽ መስመር ታልፋለች። እሱ ነገሯ እንኳን ሌላ ሰው አይደለም እኔ ራሱ ያናደኛል። እንዴት? አዎ ሊኑ ትንሽ መስመር ታልፋለች። እንኳን እሷን አይደለም እኔ ራሱ እናደዳል። እንዴት? ከዚህ በፊት አብረን ስንኖር እናቴን አታከብራትም። በቃ ማዘርም በጣም ነው የምትናደደው። እንዴ ቆይ ልክ ናቸው እኮ። ቆይ ለምን እናንተ ስነ ስርዓት ማታስይዛት? ከተናገርኳት ደግሞ ለእናቴ ያደለው መስሏት እንዲከፋት አልፈልግም። እና ብታዲያ ለምንድን ነው ችግሩ? ነው ወይስ ከእናንተ በላይ መሆን ፈልጋ ነው? እኔ እንጃ ብቻ እኮ ምን እንደማደርግ ግራ ስለሚገባኝ። አንተ ለምን ቤተሰብ የምታስነካው? እሷ እኮ ቤተሰቧን አታስነካም አይደለ? ደግሞ እኛ ሴቶች ቅጥ ካጣን የሚመልሰን ሰው አንፈልግ። ባለፈው ራሱ በዚህ ምክንያት ተጣልተን በመከራ ነው የታረቀች። እናትህ እኮ ናት። ነገ አግባት አታግባት ለማታውቃ ሴት ቆይ ለምን እንደዚህ የምትሆነው? ምን? አዎ ብታገባት ራሱ ቢያንስ አንድ መስፈርት እናትህ የምታከብር መሆን አለባት። በቃ ግቢ፣ አላስቁምሽ። እሺ ስለሸኘኸኝ አመሰግናለሁ። ችግር የለም በቃቸው። ቴዲ ያልኩህን እንዳትረሳ እሺ። ደግሞ ምን ፈለግሽ? ቴዲ አለ? የለም። የለም አልኩሽ አይደል? እንዳትሰሚ። ሰው እኮ ነኝ። እንዴት በሩን ላይ ትዘጊብኛለሽ? ደግሞ ምን ቀን ነው ልጄ ላይ እንደ መዥገር የተጣበቅሽበት? አንቺማ እኔና እሱን ለመለያየት ነበር ፍላጎትሽ፣ ግን ደግሞ አይሳካልሽ። ሰሚያለሽ? የኔ ልጅ አይመጥንሽም፣ በጣም ይበዛብሻል። እሺ ሂጂና እኩያሽን ፈልጊ። እርምጥምጥ
ሳሎን አንቺ ነሽ ለቴዲ እናት ለመሆን የማትመጥኝ? ኧረ እባክሽ ሌላ የለሽም? እችችችችች አንቺስ ምን ስትሆኝ ነው የቴዲ ሚስት ለመሆን ያሰብሽው? ከገንዘብ ገንዘብ የለሽ፣ ከአመል አመል የለሽ፣ ከሙያ ሙያ የለሽ፣ መልክ ብቻ። ቆይ እስኪ ንገሪኝ፣ እሱስ ምን አለው? ያኔ እኮ አንቺም እሱን በተቸገራችሁ ጊዜ እኛ ቤት ነበራችሁ፣ መታችሁ የተጠጋችሁ አይደል እንዴ? መውደቂያ ቢስ ነበርሽ እኮ። ምን ትቅለሰለሻለሽ? ንገሪኝ እንጂ። ግድ የለም ስደቢ።